ሜርሲንም እንግዲህ በወሬ ይዛት ነበር። ሜርሲም እንግዲህ አታማርችበት ምንም አይሆንም እያለቻት ነበረ። እናም ጄሪ ሆስፒታል ውስጥ ገብታ አምነንን እንግዲህ ገና ሳይነቃ ብዙ ነገር ስትለው ነበረ። ምክንያቱም የልጅ አባት ነህ ምናምን እያለች ብዙ ነገር ስትለው ነበረ ማለት ነው። ቤት ውስጥም እንግዲህ እናት ዛህራና ቤሉ ማለት ነው። እናት ዛህራ ምግብ እየሰሩ ነበረ ማለት ነው። እናም ቤሉ ትመጣለች። እናም ልጄ ቶሎ ብለን እንሂድ ወደ አምነን ጋር ምግብ ሰርተን እያለቻት ነበረ። ቤሉም እንግዲህ እሺ ብላ እናት ዛህራን መልስ ትሰጣለች ማለት ነው። እናም ወደ ሆስፒታል አቶ አምነንን ለማየት እናት ዛህራና ቤሉ ይሄዳሉ ማለት ነው። ሲሄዱም እንግዲህ ሊገቡ ሲሉ ሌላ ሰው ያገኛሉ ማለት ነው። እናም ቤሉ መግባት ትችላለህ ወይ ብላ ስጠይቃቸውም ሜርሲም እንግዲህ አቺም ስትላትም ነበረ። አይ ግን እኔ እችላለሁ መግባት ብላም እንግዲህ ገብታ ስታናግረው ነበረ ማለት ነው። እንግዲህ ቤሉም እንግዲህ ተስፋዋን ሁሉ ነገሯን ስትገልጽለት ነበረ። ልክ እየገለጸችለት እያለ ይነቃል ማለት ነው። እናም ቤሉ በጣም ደስ ይላታል ማለት ነው። እናት ዛህራም ያው መግባት ስለማይችሉ ምግባቸውን ይዘው በሳህን ይዘው እየመጡ ነበር። ሜርሲም እንግዲህ አይ ኩሽና ያለን መስሏት ነው አይደለ እዚህ ድረስ ድስት ተሸክማ የምትመጣው ሴትዮ እያለችም ነበረ። እንግዲህ ሙስጠፋና ሜርሲ ማለት ነው ብዙ ነገር ሲያወሩ ሞርዚናን ምን እንደሰሯት ምናምን እያወሩ በነበረበት ሰዓት እናት ዛህራ ተደብቀው ያዳምጡ ነበረ ማለት ነው። እንግዲህ ሜርሲ እናት ዛህራን ባየቻት ሰዓት እንግዲህ ዛህራ ለአምነን ትናገርብኛለች ብላ ፍርሃት ስላደረባት በጣም ትለምናታለች ማለት ነው። በጣም ለረጅም ሰዓት እናት ዛህራ እንዳትናገርባት እየለመነቻት ነበረ። እናት ዛህራም እንግዲህ አንቺ የሰው ነገር አይገባሽም፣ አንቺ ስጀመር እንደዚህ አይነት ነገር ይገባሻለሁ እያለች እናት ዛህራም ለአምነን እንደምትናገር በተደጋጋሚ እየነገረቻት ነበረ። እንግዲህ ሜርሲም ልመናዋን ቀጥላለች ማለት ነው። ወደ ሲፈን ጋ ደውላ አንቺ ምን አለብሽ ቤት ላይ ሶፋ ላይ ተንጋለሽ አለምሽን ትቀጫለሽ፣ እዚህ አለም ተገለባብጧል ትላታለች ማለት ነው። ምን እንደተፈጠረም እየጠየቀቻት ነበረ። እና ይሄ ሙስጠፋ የማይረባ ዝም ብሎ ሲያስለፈልፈኝ እቺ ዛህራ ሰማችን እኮ ምናምን ትላታለች ማለት ነው። ሲፈንም እንግዲህ ተደነግጥና እና ምን ይደረግ ምናምን ትላታለች ማለት ነው። ቆይ የሆነ ነገር መፈጠሩ አይቀርም ትላለች ማለት ነው። ከእናት ዛህራ ጋር እንግዲህ ሜርሲ አቶ አምነንን ነቅቶ ሊያዩት ይገባሉ ማለት ነው። ሲያዩትም እንግዲህ ማዶ ለማዶ ተቀምጠው እናት ዛህራ እንዳይናገሩባት አይን አይኗን ስታያት ነበረ ማለት ነው። እናም የተነጋገሩትን አማርኛ ትንሽ ግራ ቢያጋባውም ምንድን ነው ደህና አይደላችሁም ወይ እያለም ነበር። እናም ዶክተሮቹ ገብተው አቶ አምነን ማረፍ አለበት፣ ስለዚህ ብቻውን ተዉት፣ ያደረገው ሕክምና እረፍት ያስፈልገዋል ስትላቸውም ነበር ዶክተሯ ማለት ነው። እናም ተያይዘው ወደ ውጭ ይወጣሉ ማለት ነው። በተደጋጋሚ እንዳታወራባት እንግዲህ ልመናዋን ትቀጥላለች ማለት ነው። እና ሜርሲ ሀሳቧ ምንድን ነው ወደ ቤት እንደምትሄድ ነበረ ማለት ነው። ማርክም እንግዲህ ወደ አምነን ጋር ለመሄድ ሲል ሲፈን በር ላይ ታገኘዋለች ማለት ነው። ወዴት ልትሄድ ነው ስትለውም ልሄድ ነው ላየው አምነን ይላታል ማለት ነው። ሲፈንም እንግዲህ እንዴ ሞርዚናን እንዴት አስችሎህ ብቻዋን ጥላት ትሄዳለህ እያለችውም ነበረ። ማርክም እንግዲህ ግዴታ መሄድ አለብኝም ሲላትም ነበረ ማለት ነው። እናም እንግዲህ የሜርሲ ውሳኔ ምንድን ነው ግዴታ ቤት ውስጥ ሄዳ እናት ዛህራን መለመንና ድጋሜ በድርድር ልታሳምናት መሞከር ነበር አላማዋ ማለት ነው። እናም ተሰብስበው ባሉበት ሰዓት ሁሉም ባሉበት ሰዓት እንግዲህ እኔ ምላችሁ እዚህ ተሰብስበን ምን እናደርጋለን? እረፍትም ያስፈልገናል እኮ ስለዚህ ለምን ወደ ቤት አንሄድም? ስትልም ጥያቄ ታቀርባለች ማለት ነው። እናት ዛህራም ይገረሙና አዎ በደንብ መሄድ ትችያለሽ፣ ሄደሽ እረፍት ማድረግ ትችያለሽ ቤትሽ ትላታለች ማለት ነው። ሜርሲም እንግዲህ አይ እንደዛማ ሊሆን አይችልም ከሄድን አብረን የምንሄደው ስትልም እናት ዛህራን ጠይቃታለች ማለት ነው። ግዴታ እንግዲህ መሄድ አለብሽ ይሉና እነ ቤሉም እነ ጄሪም እንግዲህ አምነን ከሆስፒታል ሊወጣ ስለሆነ ቤት ውስጥ ማድረግ ያለብሽና መስራት ያለብሽን ምግብ አዘጋጅ፣ ስለዚህ ወደ ቤት ሂጂ እናት ዛህራ ብለው ጫና ይፈጥሩባታል ማለት ነው። እናም ሳትፈልግ እናት ዛህራ ወደ ቤት ለመመለስ ትሞክራለች ማለት ነው። በዛም ሰዓት ከሜርሲ ጋር በመንገድ ላይ አብረው እየሄዱ ስለነበር እንግዲህ ልመናዋን ታደርጋለች ማለት ነው። አደራ እንዳትናገሪብኝ ከተናገርሽ ያልቅልኛል እያለቻትም ነበረ ማለት ነው። እናም እንግዲህ እንደምትደራድራት ከሲፈን ጋር ሲያወሩ ነበረ።
ወደ ቤት ይደርሳሉ ማለት ነው። እናት ዛራም ጽዳታቸውን እያጸዱ በነበሩበት ሰዓት ሲፈንና ሜርሲ ይመካከሩና ምን ይሻላል፣ ምን ብናደርጋት ይሻላልችናል፣ ወደ አሮጊት ከተናገረችብን እኮ ያልቅልናል እያለቻትም ነበረ። ሲፈንም እንግዲህ አንድ ሀሳብ አለኝ ለምን በገንዘብ አትደራደሪያትም ስትላትም ነበር። እሷም እንደዚህ ይሻላል ብለሽ ነው? እሺ እንደዛ ላድርግ በቃ አሁን የት ትሆን ስትላትም ነበረ። ሲፈንም እንግዲህ ኩሽናኗ ከኩሽና ውጭ የት ትሆናለች? ስለዚህ ሂጂና ተደራደሪያ ስትላትም ነበር። እሷም እንግዲህ ደረጃውን ወታ እናት ዛራን ቤት እየጠረጉ ታገኛቸዋለች ማለት ነው። ልታናግራቸውን ብትሞክር እናት ዛራ እንግዲህ አትንኪኝ ሲሏትም ነበር። እሷም እንግዲህ ትተዋትና ወደ ክፍሏ ትገባለች ማለት ነው። ወደ ክፍሏ ሳይሆን ወደ ሞርዚና ወዳለችበት ክፍል ሞርዚናን ለማየት ትሄዳለች ማለት ነው። ወደዛ በሄደችበት ሰዓት እንግዲህ ሞርዚና ተቀያይራለች። ያው በህመሙ ምክንያት በሰጧት መድኃኒት ምክንያት ራሷንም ስለማታቅ የምታደርገዋቸውንም ነገሮች አታቅም ማለት ነው። እና ሜርሲ አገር ሰላም ነው ብላ እናት ዛራ አላናገር ሲሏት ወደ ሞርዚና ወዳለችበት ክፍል ትገባለች ማለት ነው። ልክ እዛ ስትገባ እንግዲህ ሞርዚና ተቀይራ አፍጥጣ ታያታለች ማለት ነው። እሷን በድንጋጤ ለመውጣት ስትሞክር በሩ ይቆለፍባታል ማለት ነው። ቀጣውን ክፍል እንግዲህ በቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ ቤተሰብ። ቀጣውን ፕሮግራም የምናይ ይሆናል በሌላ ቪዲዮ። እስከምንገናኝ ደህና ሁኑልኝ። ቻው።